ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ዛሬ ጠዋት ከዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን ጋር የበለጠ ትብብር ለማድረግ በሚቻልባቸውና በቀጠናዊ ጸጥታ ጉዳዮች ላይ ውይይት አድርገናል ያሉት። ኢትዮጵያ በቡና ዘርፍ እያስመዘገበች ያለው ስኬት ታሪካዊና ግዙፍ የኢኮኖሚ አቅም የፈጠረ ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ሀገር አቀፍ የቡና ኤግዚቢሽንና እውቅና መርሃ ግብር በተካሄደበት መድረክ ላይ ምክትል ጠቅላይ ሚኒስትሩ ባስተላለፉት መልእክት ኢትዮጵያ በ2017 በጀት ዓመት በታሪኳ ለመጀመሪያ ጊዜ 470 ሺህ ቶን ቡና ወደ ውጭ በመላክ $2.65 ቢሊዮን ገቢ አግኝታለች። በተያዘው በጀት ዓመትም 600 ሺህ ቶን ቡና በመላክ ከ3 ቢሊዮን በላይ ለማግኘት መታቀዱን እወቁ ብለዋል። የአዲስ አበባ ከተማ አስተዳደር ዜጎችን የቤት ባለቤት ለማድረግና ተጠቃሚነታቸውን ለማረጋገጥ በትኩረት እየሰራው ነው አለ። እስካሁን ድረስ በኮንዶሚኒየም መርሃ ግብር 1398 ቤቶች፣ ለአቅመ ደካሞችና ለሀገር ባለውለታዎች 40576 ቤቶች፣ በከተማ አስተዳደሩ የተገነቡ የኪራይ ቤቶች 24819 እንደዚሁም በሪል ስቴት በማህበርና በግል ገንቢዎች 175605 ቤቶች መገንባታቸው ተነስቷል። በዚህም ከ380 ሺህ በላይ ቤቶች ለተጠቃሚዎች መተላለፋቸውን የገለጸው የከንቲባ ጽሕፈት ቤት መረጃ በቀጣይም የተለያዩ አማራጮችን በመጠቀም የዜጎችን የመኖሪያ ቤት ጥያቄ ለመመለስ በትኩረት እንደሚሰራ አረጋግጧል።